ግቡ። ሰርፕራይዝ። አሁን ቆይ አሁን ለምን ማስመሰሉ አስፈለገ? ትናንት አብርሽ ልጁን ከቤት ይዞት እንደወጣ ምናምን ነገር አይታችኋል ቪዲዮ ላይ። መቼስ አሁን ይሄን አላየንም ምናምን ነገር አትሉኝም? እና አሁን ለምን ተመካክራችሁ ያደረጋችሁትን ነገር ለምን እንደ አዲስ ለሰው ለድራማ እንትን ትላላችሁ? አታስመስሉ። ሄርሜላም አብርሽም ማን ነበር ይሄ አቤል ተብዬውም አታስመስሉ። አሁን እዚህ መሀል እያስመሰለ አይደለው ህፃኑ ብቻ ነው ምንም ስለማያውቅ ማለት ነው። እኔ እንጃ። እኔ አሁን ውሸት ሲሰማ ውሸት በቃ እንደዚህ ቀን በቀን የአባቱን ድራማ ምናምን ነገር እያየ አድጎ ይሄ ልጅ ምንም አያውቅ ልጅ ይሄ በቃ ውሸታምና በቃ ምንም ለእውነት ቦታ የሌለው ሰው እንዳይሆን ነው የምፈራ። እንግዲህ ምን ትጠብቃላችሁ? አብርሽ እጅ ላይ አድጎ አብርሽ እጅ ላይ ማድረግ ብቻ አይደለም ደግሞ እነዚህ አይነት ሰዎች ባሉበት አካባቢ አድጎ ምን አይነት ሰው እንጃ። እኔ ጥሩ ሰው ይወጣል ብዬ አላስብም። እኔ መጥፎ ቃል ምናምን ነገር ተናገራችሁ አትበሉኝ፣ ግን በቃ ያለው ነገር ይሄ ነው። እኔ ራሴ እኔና ልጃችን ሆነን አብረን እየተማማረን እቅፍ የእናት እቅፍ ይባላል። የእናት ጡት ያስፈልገዋል ልጁ ጠንከር ብሎ ማድረግ ያለበት። አብርሃም አሰብሽለት? በደንብ ነው ያሰብሽለት እንዴ ሄርሜላ? እኔ በጣም እውነት ለመናገር እየሰለቻችሁኝ አሁን። ወይ ሌላ ርዕስ ምናምን ነገር ፈጥራችሁ እንደምንም ደግሞ አብርሽና ሩታ በቃ የሆነ ምክንያት ፈጥራችሁ ታርቃችሁ በቃ ትክክለኛ የሆነው ኑራችሁን ቀጥሉ እንጂ አሁን ይሄ አላስፈላጊ የሆነ ድራማችሁን ብትቀንሱ ይሻላል። የፈለገ ብትንከባከበው ማለት ነው እንደው ስለምታስፈልገው እያልሽ ነው። ይኸው እኮ ልንገር፣ እኔ አሁን ዛሬ የመጀመሪያ ቀን ስለሆነ ሰዎች አሁን ለምሳሌ ሩም ውስጥ ነው መሰለኝ ያለው እና አሁን የመጀመሪያ ቀን ስለሆነ እንጂ እስቲ ለአንድ ሳምንት ሩታ ቼክ አታርገው እስቲ። በእርግጥ እሷም አስችሏት ምናምን ነገር ቼክ ሳታረግ ትቀራለች የሚል እምነት የለኝም። አትቀርም ምንም ቢሆን ልጇ ምናምን ነገር ስለሆነ ለአብርሽ እልህ ምናምን ነገር ሳትጠይቀው ምናምን ነገር ቼክ ሳታደርገው አትተውም። ግን እስቲ አንድ ሳምንት እንዲያውም ተው፣ አንድ ሳምንት 2 ቀን እስቲ እንትን ሳትለው ቼክ ሳታደርግ ምናምን ነገር ይዋል እስቲ አብርሽ ከይዘ እንጃ። እኔ አያርገውና በ2 ቀን ውስጥ ይሄ ልጅ ሰርቫይቭ አድርጎ ከቆየ ራሱ ትልቅ ተአምር። አብርሽ እጅ ላይ 2 ቀን በትክክል ከቆየ ትልቅ ተአምር ነው። ሰላም። እሺ እንደተለመደው ሰላምታዬን አብርሽ ሰላም ብሎ እስከሚገባ ለእናንተ ላድረስ። እንዴት ናችሁ? ትንሽ ነቃ ልበል። አራቲ ነቃ ልበል። ደህና ናችሁልኝ? እግዚአብሔር ይመስገን። ዛሬም እንግዲህ በአዲስ ቪዲዮ ተመልሼላችሁ መጥቻለሁ። ደህና ናችሁ ቤት ተስፋ አደርጋለሁ። እና ለዚህ ቻናል ድንገት አዲስ ሆናችሁ ሰዎች ካላችሁ እንኳን ወደዚህ ቻናል በሰላም መጣችሁ። እኔ ለማታውቁኝ ሰዎች ብሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። እንደ ተመልካች በነፃነት ሀሳቦቻችንን እነ አብርሽ ምናምን ነገር በሚያጋሩት ላይፍ ሀሳቦቻችንን በነፃነት እንደ ተመልካች ምናየውን ሼር የምናደርግበት ምንማማርበት ቻናል ነው። ሰብስክራይብ በማድረግ እንደዚህ አይነት ቪዲዮዎችን ሁሌ ማየት ትችላላችሁ። ቶሎ ደግሞ ቪዲዮዎች እንዲደርሷችሁ የደውል ምልክቷን ተጫኑ። ነባሮች እንግዲህ የሚደረገውን ታውቃላችሁ። ላይክ እያደረጋችሁ ቪዲዮን ጀምሩ። 6500 ላይ ነን። 7000 ለማስገባት የእናንተ ርብርብ ያስፈልጋል እና ስለምታሳዩኝ ፍቅር ሁላችሁንም ከልብ አመሰግናችኋለሁ። ቪዲዮን እስከ መጨረሻ ተጋበዙልኝ። በቀጥታ ወደ ቪዲዮ እንግባ። ወይንም ሩሜ ላይ ተገኝቼላችኋለሁ ማለት ነው። ፋሚሊዎቻችን እንደምታዩት አሳያቸው ሩሜን። ይህንን ይመስላል። እሺ ቆይ አሁን ሩሜ ጥያቄ አለኝ። ባለፈው ብሩክና አቤል የሰጡት የፎቶ ስጦታ የቱ ጋር ነው? ሩም ውስጥ ምናምን ነገር እየኖርክ ከሆነ እኔ አሁን ጥያቄ አለኝ። ሩም ውስጥ ምናምን ነገር አብርሽ መኖር አለመኖር እስከዛሬ እርግጠኛ አይደለሁም። እስከዛሬ እርግጠኛ አልሆንኩበትም። ይሄ ልጅ ወይ ሄርሜላ ጋር ነው እየኖረ ያለው ወይ ደግሞ ሄርሜላ ጋር ነው እየኖረ ያለው፣ ሌላ የትም እየኖረ አይደለም። እና እስቲ እዚህ ከሆንክ የባለፈውን ስጦታ ሳይ። እኛ እንግዲህ እግር በእግር ተከትለን ነው እውነታው የምናወጣው እንጂ እኔ አሁን ካለ አላውቅም፣ ስዕሉ ምናምን ነገር ፎቶ እዚህ ጋር ካለ አላውቅም። ግን ከሌለ እርግጠኛ ነኝ ይሄ ለአንድ ቀን ሩሙን ተከራይቶት እንጂ እዚህ ቤት እየኖረ እንዳይደለም። አጨብጭብላችሁ። የኔ አባት እንዴት እንዳሳመርኩት ልብስ ቀይሬለታለሁ፣ ገላውን አጥቤዋለሁ። የኔ ሸበላ ያያችሁ ነው። የኔ አባት እግዚአብሔር እናለባበሱ ራሱ ሲያምር በአባቱ ነው የወጣውና እኔ ቆይ ሲጀመር እንዲሁም ማለት ነው እንዲሁም አንድ ጥያቄ አለ። ከሩታ ጋር አንድ ላይ መጥተው ቢሆንስ እዚህ ሩም ምን እናውቃለን ማለት? አሁን ትላንት እሱ ወጣ በሩን ዘጋች ምናምን ነገር አይደል? እኔ ትላንት ምን ብዬ ነበር ያቆምኩት? ምናልባት በሩ ምናምን ነገር ዝም ብላ ዘጋች፣ ያው ለድራማው ደስ እንዲል ምናምን ነገር እንጂ እቺ ልጅ አስችሏት ምናምን ነገር ህፃኑን ልጇን ምናምን ነገር ይዞ ሲወጣ ዝም አትልም
ብያችሁ ነበር። ምናልባት አብርሽ ከቪዲዮ ካቆመ በኋላ ተመልሶ ገብቶ ይሆናል ብቻ እንደዛ አይነት ነገር እያወራው ነበር ያቆምኩት። ግን ምናልባት በሩን ዘጓል። እሷም ለብሳ ነበር ፋ ምናምን ነገር ብላ ነበር። እንዲሁም እንትን ደስታ ነው በቱታ ምናምን ነገር መጥቶ ያቦካካው ነገሩ እና አይኔን በጣም እያስቸገረኝ ስለሆነ ነው ሶሪ 10 ሄጄ ምናምን ነገር እንደዚህ ካደረግኩ ግን እና አብርሽም ምናምን ፋ ብሎ ነበር። ሲጀምር ሩም ለማደር እቅድ ይዘው ምናምን ነገር መጥተው ቢሆንስ ምን እናውቃለን እኛ። ለምን እኔ እንዲሁም ትላንት ስናደድ ምናምን ነገር ነበረ። ምን አናደደኝ ምን አበሳጨኝ ምናምን እነሱ እኛ ላይ ለሚሰሩት ድራማ እኔ ለምን ጨጓሬ ይቃጠል። አሁን እውነት ሩታ ከህፃኑ ተለይታ 24 ሰዓት ምናምን ነገር አልፎ ምሽቱ ነግቶ ለዛውም ራስ ምናምን ነገር ሳይበሉ ነው የወጡት ነገር። አዳሩ ምን ይሄ ጡጦ ምናምን ነገር እየጠባ ነው ያደረው ምናምን ብለን ልታሳምን እንጃ። ጠርጥሩ፣ እቺንም ጠርጥሩ። ከዛ ከልዑል ጋር ሲያዩ ምን ይላሉ ነገሮች አብረን የምናየው ማለት ነው የሚሆነው ፋሚሊዎችን ይነበሩ ይሸበላ ደብሮታል። ለምን እንደደበሩ ታውቃላችሁ? ሩሙ አልተመቸው። ይሄ እንደዚህ አይነት ሩም ላይ እኔ እንዴት ታመጣለህ? አይደለም ሩሙ ስላልተመቸው ሳይሆን አንተ ስላልተመቸው ነው። ከእናቱ ነጠለ ምናምን ነገር ስለመጣው አንተ ስላልተመቸው ነው እንጂ ይሄ ልጅ ይስቅና ይጫወት ምናምን ነገር ነበር ከእናቱ ነጠለ ባታመጣው እና አንተ እዛ ሄዳ በትክክል ጎብኝታ ምናምን ነገር ብትወጣ። እኔ እኮ አንድ ቀን እንደዚህ አዝሎ አንድ ቀን እንደዚህ ልጁን ምናምን ነገር አጫውቶት ለመጠየቅ ምናምን ነገር በሚሄድባቸው ጊዜያቶች ማለት ነው አንድ ቀን እንደዚህ አጫውቶት አያውቅም። ዛሬም እኔ እንጃ በኢየሱስ ስም እኔ አባትነት ይሄ እንደዚህ ነው ብለህ መታስብ ከሆነ እኔ አላቅም። እኔ እንጃ ትንሽ ይቀርሃል ብዬ ነው የማስበው። ወይ አላቅም እግዚአብሔር ነው የሰጠ ይሄን ልጅ። ምክንያቱም በአደራ መልክ ነው ነገር ነው ደግሞ የተሰጠ ስጦታ ነው። እኔ እዚህ ጋር ምንም መናገር አልችልም አንተ ላይ አንድ ነገር። ምክንያቱም ፈጣሪ የሰጠው ኃላፊነት ነው አባትነት በራሱ ማለት ነው። ስለዚህ እዚህ ጋር ሆኜ ምንም መናገር ባልችልም ግን እኔ አላቅም እንደዚህ አይነት አባትነት ደግሞ ተገቢ ነው ብዬ አላስብም። ኃላፊነትን በትክክል ተወጣ አብርሽ። አሁን ምን ስላደረገ ነው ወር ምናምን ነገር ከአብርሽ ጋር ጥላቻ ስላለ ነው ምናምን ነገር ልትሉ ትችላላችሁ። ከአብርሽ ጋር ጥላቻ ምናምን ነገር ኖረኝ አይደለም። ግን እስቲ እናንተ ብትሆኑ ሳሉ ሴቶች ናቸው አብዛኞቻችሁ ይሄን ቪዲዮ ነገር የምታዩት እና ወልዳችሁ ምናምን ነገር የልጃችሁ አባት ከእናንተ ነጥሎ ለአንድ ቀን ቢወስድ እናት የሌለችበት ወይም ደግሞ ሴት ምናምን ነገር የሌለችበት ሩም ውስጥ ቢወስድ ምን ይሰማችኋል እንዴ? ይሁን እኮ ለዚህ ታዲያ አብርሽን አትቆጣው ነው የምትሉት? አትታዘበው ነው የምትሉት? እንደ ተመልካች ያለን አስተያየት አትስጥ ነው የምትሉት? እኔ ይሄን እያየሁ ዝም ማለት አልችልም። ዱዴ ሰላም አላልካቸውም እኮ አንተ የኔ አባት የኔ ሸበላ የኔ ልጅ የኔ አሸንጉሊት እግዚአብሔርን በጣም ነው የምናምረው። እኔ ቆይሽ እንዲሁም ጥያቄ ማለት ነው እንዴት እስካሁን ድረስ መጥሪያ አልተላከም ነው ከፍርድ ቤት? እንዴት ነው መጥሪያ ያልተላከው እስካሁን ድረስ? እኔ እኮ ብያችሁ ነበር ሩታ ስትሰክስ ነው እየዋሸች ነው። እንዲሁም ትላንት እኔ ምንም አልተናገርኳትም። ምንም ያው እኔ ሩታ ላይ መናገር እውነት ለመናገር ይደብረኛል። ምክንያቱም ብዙ ነገር ያሳለፈች ሴት ስለሆነች የሆነ ዛሬ መናገሩ ለአብርሽ መወገን ነው በደንብ የሚሆነው። ከዛ አንጻር አንዳንድ ስህተቶችን እውነት ለመናገር እኔም ዝም ብያለሁ። ግን አሁን ዝም ልል አልችልም እውነት ለመናገር። ሲጀመር ሩታ እያዋሸችን ባይሆን ኖሮ በዚህ ጠዋት አብርሽ ጋር ለጥየቃ እነ ሄርሜላ እና አቤል ሳይሆን የሚመጡት ከመስሪያ ቤት ነው። ምን ነበር ከፖሊስ ጣቢያ እንትን ነው መጥሪያ ነው የሚላከው። መስሪያ ቤት ስላችሁ ደግሞ እንትን ፖሊስ ነው እንደ ምና ነገር እንዳትሉ፣ ገና ተማሪ ነኝ ብቻ። እሺ ለማንኛውም ቀልዱነተውና ማለት ነው ሁለቱም እየሰከሱ ነው። በቃ ግልጹ ነገር ሁለቱም እየሰከሱ ነው። ሩታም ይህን ያክል አስችሏት ምንም ነገር ሳትል አዳሩን ጸጥ ብላ ቁጭ አትልም። እንደ አባቱ ነው እንዴት ትከሰዋለች ልጁ ምናምን ነገር ምን ያደርገዋል ልትሉ ትችላላችሁ። እናት ናት። ሰው ደግሞ በዛኛው እናንተ ምናልባት እንደዚህ ልትሉ የምትችሉ ሰዎች ያላያችሁት ሳይድ እሷ ደግሞ እናት ናት። ልጇ ደግሞ እንዲጎሳቆል ምናምን ነገር እና ይሄ ማንም በቃ የዱቄት ፋብሪካ ምናምን ነገር ያለው ወተት ብሎ የፈበረከውን ነገር አምና ምናምን ነገር ለዛ አሳልፋ አትሰጥም። ገና የ3 ወር ሕፃን ቢያንስ የልጅ 6 ወር አልፎት ምናምን ነገር ቢሆን እንደ ሳይንሱም እንደምኑም እንቀበለዋለን። ግን አይደለም በቃ ይሄ በምንም በሳይንሱም ብንሄድ ሩታ አሻትልም። ይሄ ባዮሎጂካሊ ባለው ነገርም ይሄ በቃ በተፈጥሮ እንትን ቢካሄድ ራሱ ሩታ አሻትልም። አሁን ትወናቸው ሊጀምር ነው።
እኔ እንዲያውም የለ ደግነቱ እንደፈራሁት አይደለም፣ ትላንት እንደፈራሁት አይደለም። እኔ እንዲያውም ይዞ ሮጦ ሄርሜላ ጋር መሄድ ነበር ይመስለኝ። ቢያንስ ለአንድ ቀን ሩም ተከራይቶ ምናምን ነገር እዚህ ማምጣቱም አንድ ትንሽ የሚሻል ነገር ነው። እኔ ከአብርሽ ብዙ መጥፎ ነገሮችን ነው የምጠብቀው። አሁን ጥሩ ነገሮችን ከመጠበቅ ተቆጥቤያለሁ። ጥሩ ነገር ለተወሰነ ጊዜ አድርግና የቀሪውን ሰዓት በሙሉ መጥፎ ነገር ስለሚያደርግ ጥሩ ነገር አልጠብቅም እኔ ከአብርሽ እና አሁን እኔ እንዲያውም ሄርሜላ ጋር ለመውሰዱ ጎበዝ ነህ። እዚች ጋር ልናጨበጨበልህ ይገባል። እኔ ሸበላለች በጣም ቆንጆ ነው። በጣም እና በእኔ ወጥቶ እኮ ነው። በእናትሽ ተይዟል፣ በደንብ ተይዟል። ጡጦ እኮ ይጠባል፣ ጡጦ ይጠባል። የምር ቆይ ላሳይሽ። መንካ አያባትነት አያባትነት። ወይኔ አሁን ይሄ ልጅ ትምህርት ቤት ነገር አድርጎ ቅርብ ነው ለነገሩ፣ እንትን ሩቅ ነገር እንዳይመስላችሁ ቅርብ ነው ይሄ ልጅ ትምህርት ቤት የሚገባበት ሰዓት። ምክንያቱም አሁን 1 ዓመት ይባላል፣ 2 ዓመት 3 ዓመት አብዛኛው ህፃን ትምህርት ቤት ይገባል። የዛን ሰዓት ነው እንግዲህ ችግር የሚጀምረው። ምናልባት አሁን ደግሞ ጊዜው እንደምታውቁት ሁሉም ሰው በየቤቱ ቲቪ አለ፣ ስልክ አለ ምናምን። ህፃናት የእነሱን ቪዲዮ ያው ወላጅ ብዙ ጊዜ አይጠነቀቅም። ህፃናት ራሱ ሊያዩ ይችላሉ የአብርሽን ቪዲዮ ማየት የሌለባቸው፣ እኛ ራሱ ህፃናት ማየት የሌለብንን ቪዲዮ እያየን ነው። ብቻ ግን ከቀልዱ ስንመለስ ወደ ትምህርት ቤት ምናምን ነገር ሲሄድ እንዴት እስቲ አሁን በኩራት የሚናገር ይመስልሃል አብርሽ? አባትነት ምናምን ነገር በቃ እዚህ ጋር ጉዱ ፈልቶ ምናምን ነገር በቃ አንተ ምርጡ የምንጊዜው ምርጥ አባት እየሆንክለት ነው። እና አሁን ይሄ ልጅ አድጎ ምናምን ነገር እንደ ፋይል የሚቀመጥ ነገር ነው። ይሄ ዩቲዩብ ላይ እንደ ፋይል የተቀመጠ ነገር ነው። እናንተ ብታጠፉትም አንዳንድ ሰዎች ጋር በቪዲዮ መልክ ይቀመጣል። አውርደው ምናምን ነገር የሚይዙ ሰዎች ይኖራሉ። እና የዛን ሰዓት እስቲ ስለ ልጃችሁ ያላችሁን እንትን እስቲ ንገሩ። የዛን ሰዓት ልጁን ምን ይውጠዋል ብላችሁ ነው ህፃናት ምናምን ነገር። ህፃናት ደግሞ አሁን ምላሳቸው ከባድ ነው። በትንሽ በትልቅ ነገር በቃ እንትን ይሄ ሊወቃቀሱ ሳይሆን ሊፎጋገሩ ይፈልጋሉ። አሁን በቃ በወላጅ መፎጋገር ከተጀመረ ይሄ ልጅ ገና ከጀምሩ ትምህርት መማር ሊያስጠላው ነው። ከሰው ጋር መቀራረብ ሊያስጠላው ነው። በማን ምክንያት? በአንተ ምክንያት፣ በሩታ ምክንያት፣ አልፎ አልፎ በሩታ ምክንያት። እና እስቲ ይሄ ሁሉን ነገር ድራማው ምናምን ነገር ተውና ወይ ዩቲዩባችሁን አርፋችሁ ስሩ። ህፃኑን ፊቱን ምናምን ነገር አታሳዩ፣ ማን እንደሆነ አታሳዩ። በቃ ህፃኑን ጀነራሊ ቪዲዮስ አታካትቱ። በቃ አርፋችሁ የራሳችሁን ስራ ስሩ። ምንም በማያውቀው ይሄ ልጅ የራሱን ህይወት አታበላሹ፣ አታመሰቃቅሉበት። የሚያስቸግረኝ ምናምን አይደለም። በእኔ ነው የወጣው። ሲያለቅስ የተነሳው ከዛ ወተት የጣሳውን ገዛውለት። እዛ ጋ ያለው ወተት የጣሳውን ለልጆች አሪፍ ወተት ብዬ ጠየቅኩኝ። ከዛ ማታ ግን ለካ ልክ አሁን እኔ እንዲያውም እዚህ ነገር ላይ ብዙ አልናገርም። ይሄ ለመጨረሻ ጊዜ ነው አሁን ከልጁ ወተት ጋር ተገናኝቶ ማወራው። ምንም ምክንያቱም ምን አይደለም አሳዳጊው እዚህ ጋር ከኔ በላይ ሊጨነቅለት የሚገባው አብርሽ ነው። ሩታም አልፎ ተርፉም ሩታ ናት። እና ደግሞ በቃ ዘመዶቹ ቤተሰቦቹ ብቻ አሁን እሱ አይደለም። እስቲ አሁን የጤና ባለሙያዎች ይህን ቪዲዮ የምታዩ ካላችሁ እስቲ ልጅ ገና በ3 ወሩ የጣሳ ምናምን ነገር የተበጠበጠ ወተት መጠጣት አለበት የለበትም? ለጤናው ተገቢ ነው አይደለም የሚለው ንገሩ። እኔ እንደማውቀው ከሆነ ሳይንሱ ተቀይሮ አላውቅም። ለ6 ወር ህፃን ልጅ የእናት ጡት ሲጠባ ብቻ ነው የማውቀው። ሌላ ምንም የማውቀው ነገር የለም። እኔ ውሃ ራሱ የሚጠጣ አይመስለኝም። ግን ብቻ እስቲ እኔ አሁን ስለማላውቀው ነገር ከማወራ የጤና ባለሙያዎች ካላችሁ ምናልባት ደግሞ ይሄን ነገር ማያውቁ ገና ሊወልዱ ያሉ ሰዎችም ይሄን ቪዲዮ የሚያዩ ስለሚኖሩ እንትን በሉ፣ ምክራችሁ ምናምን ነገር ኮመንት ላይ ጻፉ። እናንተም ደግሞ ምክሩ ከተስማማችሁ ላይክ ምናምን ነገር ግጩላቸው። እየሳቀ ነው ግን አሁን የእናት እቅፍ ያስፈልገዋል፣ የእናት ጡት ያስፈልገዋል። ገና ነው 3 ወር መጠንከር አለበት። የእናት ጠረን የሚባል ነገር አለ። እኔ እናትም አባትም ሆኜ አሳድጓለሁ። እኔ ሲጀመር አሁን እንደዚህ ነገሩ ቢቀጥል እርግጠኛ ነኝ ኃጢአትም ጭምር ነው የሚሆንብን። ይሄ ግፍ ምናምን ነገር ተው፣ ህፃኑ መጎዳቱ ምናምን ብቻ ተው፣ ኃጢአትም ጭምር ነው የሚሆንብን። አይቀጥልም እንጂ ደግነቱ እንደዚህ ቢቀጥል ማለት ነው ኃጢአት አይደለም ብዬ ለመከራከር ይከብደኝ። ምክንያቱም እናቱ በህይወት አለች፣ ይሄ ልጅ እየተጎዳ ነው ምንም በማያውቀው ምክንያት። እና ደግሞ እናንተም ኃላፊነታችሁን በደንብ እየተወጣችሁ ያለ። ግን ከምንም በላይ ገረመኝ ማለት ነው ሄርሜላ ያላት አስተሳሰብ፣ ሄርሜላ የምትሰጠው ምክር እንዴት አንተ ጭንቅላት ላይ ጠፋ ነው። አሁን ደስታ ተብዬው እዛ ቤት ኖረና ይሄ ህፃን ልጅ መጎዳት አለበት እንዴ? ደስታ ሲፈልግ የፈለገውን ነገር መሆን ይችላል። ግን ይሄ ህፃን ምንም በቃ መጎዳት የለበትም። ያውቃል ሁሉ ነገር። ከራበው ራበኝ ነው፣ ወደ ቆረጠኝ ነው። አሁን ልቀቁኝና ልተኛበት ሪላክስ ላድርግ ነው። ይኸው አረ እኔ አባት ለቀቂኝ ነው ያልካል። እኔ ግን አቤት ጅልነት፣ አቤት ህፃንነት። እውነት አብርሽ ህፃንነቱን ሳይጨርስ ህፃን ለማሳደግ መሞከሩ እያሳቀኝ ነው። የምር ህፃንነቱን አልጨረሰም። ምናልባት ይሄ ልጅ መናገርና መራመድና ነገር አልቻለም እንጂ ምናልባት ሊበልጠው ይችላል አብርሽን።
ምንድን ነው ያለችው? ህፃንነትን ካልጨረስክ እና ጭቃ ጠፍጥፍ እንዳለችው ያቺ አርቲስቷ ማን እንደሆነች አብርሽ ከዚህ ልጅ እኩል ይታየኛል ጭቃ ሲጠፈጥፍ። ለነገሩ አሁን ጭቃ የሚጠፈጥፍም ህፃን የለም ግን ማለት ነው። እውነት አብርሽ ህፃንነትን ጨርስ። ደስተኛ እንደሆንክ እናውቃለን። በቃ ልጁ አንተ ጋር ምናምን ነገር ስላለ፣ ይሄ ግን ደስታ ሁሌ ላይ ቀጥል ይችላል ነው። ይሄ ደስታ ሁሌ እንደምታየው ዘለቄታ ምናምን ነገር ላይኖረው ይችላል። አዳምጠኝ እስቲ። ወይኔ ልጅ ምን አድርግ ነው? እናቱ መምጣት አለባት ወይ? ለእናቱ ስጣት ድጋሚ። ከዛ የት እንደፈለክ ልጅ ማግኘት ትችላለህ። እኔ ግን አንድ ሀሳብ አለኝ። እኔ አሁን አንድ ሀሳብ አለኝ። ሀሳቡ ልክ ነው አይደለም የሚለውን ኮመንት ላይ ጻፉልኝ። ግን አሁን ነገሩ ፌር እንዲሆን ባላንስድ እንዲሆን ማለት ነው ምን ማድረግ አለባቸው? ሄርሜላ ላጤ ናት አይደል? ደስታ ተብዮም ላጤ ነው። በቃ ሁለቱን አጣብሳቸው። የማጣበስ ምናምን ነገር ፒኤችዲ ደግሞ አቤልም አለው ብሩክም ምናምን ነገር አላቸው። ብቻ ያውቁበታል ምናምን እና እነ ፈረንጁ ምናምን ነገር ተጨምረውበት ቤተሰብ ይሰብሰብና ተማክረው ደስታን ለሄርሜላ ምናምን ነገር ይስጣት። ከዛ በኋላ አብርሽና ሩታ ደግሞ ኑሯቸውን እንዳሳብ እኔ አሁን ሀሳቡ ልክ ነው አይደለም የሚለውን ኮመንት ላይ ጻፉልኝ። እኔ ዝም ብሎ ይሄ እንደ ቀልድም ግን እንደ ቁም ነገር የሚያወራውት ነገር ነው። ከዋና መልስ አብርሃም ቀልድ አታውራ እስኪ። ገና የሶስት ወር ልጅ እንዴት ነው ዋና የሚገባው? እኔ ቁም ነገር ነው። የአሜሪካ ልጆች አላየሽም? የፈረንጅ ልጆች ምናምን ልጁ የፈረንጅ ልጅ ነው ሲጀመር እኮ ፈረንጅ ነው። ነጮች እዛ ከስንት ከሚሊዮን አንድ ህፃን ምናምን ነገር ሲዋኝ በሶሻል ሚዲያ በስልክ ምናምን ነገር አሳዩና ገና ምንም አያውቀውን ልጅ ውሃ ውስጥ ከተህ ባዶ ቀራሉ። አሁን እንደ ቀልድ ምናምን ነገር ያልከውን ነገር ነጮችን እየተከተል እኔ ፈረው እውነት ለዚህ ልጅ ፈረው። ብዙ ነገር እንትን አብርሽ አፕላይ የሚያደርግበት ህፃን ነው። ብዙ ነገር ህፃኑ ላይ ነው የሚተገብረው። ዝም ብዬ ሳስብ ይሄ ልጅ አብርሽ ጋር መቆየት የለበት አይደለም። አብርሽ ጋር ሩታና አብርሽ አንድ ላይ እየኖሩ ራሱ ብዙ ሰዓት ከአብርሽ ጋር መሆን የለበትም። ሲጀመርም አባቶች እዚህ አይነት ነገር ላይ ይታማሉ። እንደ እናቶች ያን ያክል ኬር እንደማያደርጉ እና ደፋር እንደሆኑ ለአንዳንድ ነገሮች በዚያ አያያዙ አብርሽ ዋና ምናምን ነገር የእውነት የሚለቀውና ወንዙላ ሊለቀው ይችላል። የፈለገ ብትንከባከበው ማለት ነው እንደው ስለምታስፈልገው እያልሽ ነው። እኔ እውነት አብርሽ ተው። እኔ እንዲሁም ማለት ነው አሁን ሄርሜላ ናት እያሳዘነችኝ ያለችው። ምንም አሁን እሷ ሴት ስለሆነች ነገሩን ስለምትረዳው በቃ ሩታ ጋር ምናምን ነገር ህፃኑን ውሰድ እያለችው ገና ከመጣች ሰዓት ጀምሮ ማለት ነው እዚህ ሩም ውስጥ ከገቡ ሰዓት ጀምሮ አንዲት ሰከንድ አብርሽ ትኩረት ስቶ ሊሰማት ምናምን ነገር ፍቃደኛ አይደለም። እና እውነት እኔ እንጃ ሄርሜላን እንዲሁም ይቅርታ ልጠይቃት እንደ በዛሬው ቪዲዮ ይቅርታ በጠይቃት ብዙ የምትናደዱ ሰዎች ትኖራላችሁ፣ በሩታ ሳይድ ያላችሁ ሰዎች ግን ለሩታ ክፉ እንደማታስብ ስላየሁባት ነው። ለሩታ መጥፎ እንደማታስብ ያየሁት ደግሞ ያው ለልጁም ለሩታም ነው። ያው ለልጁ ነው ግን ለሩታም ጭምር ነው እና በዛ ስላየው ሄርሜላ በቃ እንጃ። ምናልባት አላስፈላጊ የሆነ ነገር ከስህተትሽ በተጨማሪ እላፊ የተናገርኩት ነገር ካለ ከዚህም ቪዲዮ ሶሪ ማለት እፈልጋለሁ። ምክንያቱም በዛሬው ቪዲዮ ትንሽ ልቤን ስርቅ ለማድረግ ስለሞከርሽ ነው እንጂ ጥፋት የነበሩትን ነገሮች ይቅርታ አልጠይቅም። ጥፋት ለነበሩ ነገሮች ለተናገርኳቸው ነገሮች ይቅርታ አልጠይቅም። ግን ምናልባት አላስፈላጊ ነገር ተናግሬ ከሆነ ገደቡን ያለፈ ነገር ተናግሬ ከሆነ ከዚህ በፊት ሶሪ ማለት ትፈልጋለሁ። እኔ ግን ቆይሽ አሁን እናቴ ብዙ ነገር ነው ያስተማረችኝ። በዚህ አጋጣሚ ማለት ነው የምር አብርሽ የሆነ ቦታ ልምድ ወስዷል ወይ ትምህርት ቤት ካል እንዲሁም ግን እንደ ሀሳብ ለምን እንትን አይባልም እንደ ይሄን ሀሳብ ማናችሁም እንዳትሰርቁኝ። ግን ቆይ አሁን አብርሽን ልላ ያሰብኩት ጋር እመጣለሁ። እንትን ብናስብስ ትምህርት ቤት ህፃናት ገና የሚወልዱ ምናምን ነገር ሰዎች ኧረ ግን አንተ ጽድት ያለ ሀሳብ ነው ይመጣልኝ። ስሙኝ አሁን ገና የሚወልዱ ምናምን ነገር የመጀመሪያ ልጃቸው የሚወልዱ ወላጆች ልጅ አያያዝ ምናምን ነገር ስለማይችሉ እና ደግሞ ሁሉም ሰው ደግሞ ወላጅ ላይ ኖሮ ይችላል። ያው እንግዲህ ሴቶች ልጃቸው ምናምን ነገር እንደወለዱ የመጀመሪያ ልጅ እንዴት እንደሚያዝ እንዴት ማሳደግ እንደሚቻል ምናምን ነገር እናታቸው ጋር ነው አይደል የሚማሩት። ግን አሁን ብዙ ሰው ደግሞ ወላጅ ምናምን ነገር ላይኖረው የሌላቸው ብዙ ሰዎች ስለሚኖሩ ትምህርት ቤት ለምን አናበጅም? ልጅ ከመውለዳቸው በፊት ህፃን ምናምን ነገር እንዴት እንደሚይዙ እንዴት እንደሚያስከሱ ይሄን ሀሳብ ስረቁኝና ቆይ መዘገባታለሁ። ዛሬ ምዝግብ አድርጌ እናቶችም ምናምን ነገር ትምህርት ቤት እንቀጥራለን። ከዛም ህፃናትን ያው ገና የመጀመሪያ ልጃቸው የሚወልዱ ወላጆችን ያስተምራሉ ማለት ነው። ሴቶችንም ወንዶችንም እንደዛ አይነት ትምህርት ቤት ካለ ኮረጅ ኩናን ነገር እንዳትሉኝ አላውቅም። አሁን ዝም ብሎ ይመጣልኝ ነገር ስላለን
እና ወደ አብርሽ ስመለስ ማለት ነው አብርሽ የተማረ ይመስላል። በዚች አጭር ጊዜ ይህን ሁሉ ነገር ያውቃል ብዬ አላስብም። ግን አብርሽ ልጅ አያያዙን እንዴት ማስገሳት እንዳለበት፣ እንዴት ህፃኑ እንደሚይዘው ዳይፐር ምናምን እያንዳንዱ ነገር የተማረ ይመስለኛል። ግን ይቺን ሀሳብ ምናልባት ትልቅ ሰዎች ካላችሁ ያዙበት፣ አስቡበት። አሁን ግን የኔ ልጅ ታያላችሁ በ5 ወሩ ሮጥ ሲል ምናምን ኤልያስ ጋር ባለሱቁ ታውቂያለሽ። እኔ ግን ማለት ነው የምራ የአብርሽ ቅብጠት አይደለም ሄርሜላን አስቡ። አሁን አሳቋታል፣ እኔን አሳቆኛል። ሩታን እንዴት ነው የሚያሳቃት? የአብርሽ እንደዚህ መሆን እንዴት ሩታን እንደሚያሳቃት የሩታን እናት በቃ ማንንም ሁላችንንም እንዴት እንደሚያሳቃ ከሁላችን በላይ ደግሞ ሩታን እንዴት እንደሚያሳቃት እያሰብኩ ጌታ አንገቱን እንዲችል ታደርጊያለሽ ማለት ነው። እውነት ለዚህ ልጅ በጣም እያዘንኩ ነው። አብርሽ ብዙ ነገሮችን አፕላይ ያደረገበታል። ቅድም ያልኩት ለዚህ ነው። አብርሽ በቃ ኢንተርኔት ላይ ያየውን ነገር ይሄ ሶሻል ሚዲያ ላይ ዝም ብሎ ሲያገላብጥ ያየውን ነገር ሁሉ ልጁ ላይ ካልሞከርኩ እያለ ነው ሲመስለኝ። ጥሩ ነው ልጁ ቶሎ እንዲያድግለት በቃ ለልጁ ጥሩ በማሰብ ነው። መቼስ ለልጁ ክፉ ያስባል ብዬ እንደማላሰብ ታውቃላችሁ። በቃ ለልጁ ጥሩ በማሰብ ነው። ግን አንዳንድ ነገሮች ደግሞ ከኢንተርኔት እንደወረዱ ያለ ይሄ በጤና ሙያ ምናምን ነገር እውቀት ያላቸው ሰዎች እነሱን ሳታማክር ማድረጉ እኔ እንጃ አዋቂነት ነው ብዬ አላስብም። ደግሞ ልክ እንደ ልጅ ሸበረምሻል ጌታ ዋው ምንድን እሰይ በቃ አሁን እቺን ቦታ ነበር እንዲሁም ስጠብቅ የነበረው። እኔ እንዲሁም ሩታ ብቻዋን ሳይሆን ከፖሊስ ጋር ትመጣለች ብዬ ነበር ሳስብ የነበረው። እንዴት ለብቻዋን እንደመጣች በእርግጥ ሁካታ ለምናምን ነገር ላለመፍጠርም ይሆናል ብዬ አስባለሁ። ግን ነገሩን ደግሞ ምናልባት ድራማም ሊሆን ይችላል፣ እሱን አያገባኝም፣ የራሳቸው ጉዳይ። ግን ዛሬ ሄርሜላ ትንሽ ረጋ አላለችም፣ ስክና አላለችባችሁም። አሁን እንጃ ሩታ መታ ምናልባት ነገ የሚለቀቀው ቪዲዮ ላይ እንትን ብጥብጥ እንዳይኖር እፈራለሁ። ያው እዛ ቦታ መኖሯ ከሩታ ጋር ሰላም እንደማይፈጥሩ ሁላችንም የምናውቀው ነገር ነው። እና ግን ዛሬ ሄርሜላ ስክን ብላብኛለች። ለዛ ነው ቅድም በቃ ስርዓት ባለው መንገድ ስታወራ እኔም ምናልባት እላፊ ለተናገርኩት ነገር ካለ ምናምን ይቅርታ ምናምን ነገር ያልኩት እና ዛሬ ሄርሜላ ተመችታኛለች። እስኪ ሄርሜላ የተመቻችሁ ሰዎች ላይክ ምናምን ነገር አድርጉ። በቃ የቀጠለውን ቪዲዮ ነገ ምናምን እናያለን። እኛም እንደተመልካች ያለን አስተያየት እንሰጣለን። ለማንኛውም የዛሬው ቪዲዮ ግን ይህን ይመስል ነበር። እዚህ ድረስ ስላያችሁላችሁንም ከልብ አመሰግናችኋለሁ፣ ወዳችኋለሁ። ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።